ጊዜ ባለ ጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ። ትላንት በሱስ ሕይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ያው እንግዲህ ሁላችሁንም እዚህ ያላችሁትን አመሰግናለሁ። ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ እባካችሁ። ከዛው እንግዲህ በኔ ህይወት ውስጥ የተለየ ቦታ ያላቸው ጋሽ አማራ አረጋዊ ወደፊት ታሪኩን ሰሙታላችሁ። አበበ ፈለቀ፣ ተመስገን አፈወርቅ፣ ኢቢኤስ፣ ሸገር ሬዲዮ እያልኩ በቀጥል ሊነጋ ይችላልና እስካሁን ያልጠራዋችሁ በኔ ህይወት ውስጥ የራሳችሁን ጠጠር የወረወራችሁ በአጠቃላይ በያላችሁበት ሆናችሁ ክበሩልኝ፣ ከፍ በሉልኝ። ከዛው እንግዲህ ሰይፉ በኢቢኤስም ሆነ የሬዲዮ ፕሮግራሞች ሲሰራ ከጀርባ ፕሮዳክሽን ክሩ አለ። ብዙ ያው ታውቁታላችሁ የቴሌቪዥን ፕሮግራም አዘጋጆች ከእንግዳ ጥያቄ ጀምሮ